አንተ ስለኔት ምንም የምታውቀው ነገር የለም። እሺ እውነተኛው ማንነት ወንጀለኛ እንደሆነ በደንብ አውቃለሁ። እዚህ ቤት ውስጥ አልኮል ጠጥቶ ሰክሮ መምጣት እንደማይቻል ሊገባው ይገባል። ህጎቼ በጣም ከበዙበት ቤቱን ጥለህ መውጣት ትችላለህ። ከአባቴ ቤት መውጣት አለብኝ። መፍጠን አለብን ጋሽ። ምን ማለት? ምስጋና አሁን በእሳት እየተጫወተ ነው። እሺ ቢያንስ ከደሊናና ከዝናው ጋር እንደምትርቅ አልገባል። እንዴት አድርጌ ነው ገና ከጅምሩ ራሷን አለቃ አድርጋ ሁሉን ነገር ማድረግ ከምትፈልግ ሰው ጋር መስራት የምችለው? እንደ ልጅ የሚያደርጋችሁን ነገር ብትሰሙት ነው የሚሻላችሁ። ለምንድን ነው እስካሁን በትናንትና ልብስ ያለው? አይ አባዬ እስከሚነጋ ድረስ ቤት አልነበርክም ማለት እያላገልኩ ነው። አባዬ ሰዓቱን ሄዶ አልታወቀኝም ነበር። ፀሐይ እስከሚወጣልህ ድረስ አላደርሳለህ። ባለፈው የተመታው አልበቃህም ማለት ነው። ከደሊና ጋር ነበርኩ። ምን ከደሊና ጋር ነበርኩ? ምን አልክ? በለን እያወራን ነበር እኮ አባዬ። ምን አሁን ምንድን ነው ነገሩ? እንዴት ሆኖ እንጂ ባናደደ ቁጥር አትምታው። የዚህ ቤት እኮ እስረኛ አይደለም። ከዛች ልጅ ጋር እንዳይገናኝ ነግሬው ነበረ። ይባስ ብሎ ከእሷ ጋር ነው መጣ። አይሆንም። እዚህ እኔ የማስተዳድሩ ቤት እየኖርክ እኔ የምልህን መስማት ግዴታ ነው። እሺ በቃ ያውቁታል። ከፈለጋችሁ እስከ ሞት ድረስ ደብድቡኝ። እሺ እውነቱን ልንገርህ ግን እኔ መቼም ቢሆን እሷን አልተዋትም። መቼም የእናንተ ጭቅጭቅና ንትርክ ሰልስቶኛል። በቃ እሷ ደግሞ ደስተኛ አድርገኛለች። በቃ የሚለውን እየሰማሽ ነው አይደል? በሩ እንደተዘጋ ይባላል። ተይ አንቺ ነሽ እንደዚህ ያጨማለቅሽው ልጅ። መላኩ የሁለታችሁ ጭቅጭቅ እዚህ ላይ መቆም አለበት። እዚህ ነሽ? አንቺ ነሽ? አሁን ደግሞ ምን ሆንሽ? ውዱ ዶድራንቲን ተቀብታ ጨረሰች እኮ። አይሸትም እንዴ? ውዱን? አዎ ውዱን። መጸዳጃ ቤት ውስጥ ተሹ ካገኘሁት ምን ላድርግ? መጸዳጃ ቤት አገኘሽ ማለት ያንቺ ሆነ ማለት ነው? ተሳስቼ ነው ያነሳሁት። ውሸጣ። አላወቅኩም ነበር። እሺ ለነገሩ ድሮስ መች ውድቃ ታውቂና ነው። ሳሩን በቃ ቁሚ። ዶድራንት እኮ ነው። አንቺ ደግሞ ብዙ አይነት አለሽ አይደል እንዴ? ይሄ እንደ ሌሎቹ አይደለም ሰውዬ። ለዛ ነው በውድ ዋጋ የገዛሁት። ምንም ጭንቅላትሽን አትወዝውዥብኝ። ተይኝ እስኪ። በእሱ አተነፍሽ። በቃ ተረጋጉ። እናንተም እንደተላልቆች ምትሆኑ ነው። ለነገሩ እሷም እንዳባቷ ትንሽ ስለሆነች እኔን ለመናቅ እየሞከረች ነው። ሳሩን አቁሚ። የእነሱ ጸብ ይበቃናል። እናንተ አትጨመሩብን። ያንቺን ዕቃ ስለተጠቀምኩ ይቅርታ። ምንም ያዘንሽ ለማስመሰል አትሞክሪ።
ምን ነው ስትጨቃጨቁ ያልሰማው መሰለህ? በአከማታ እኮ እንዳመሸው አውቋል። ምስጋናው አባት እኮ ነው። ትንሽ እንኳን አይደብርህም? ከስራ ስትወጣ እንደዚህ ስትሆን ለራስ እንኳን አይሰማም? እና ምን ነው እያልክ? ደኒና ግን በጣም ለውጣለች። በጣም ከቁጥጥር ውጭ እየሆንክ ነው። እንደውም ህይወቴን በተሻለ እንደኔ ያደረገችኝ አይገርምም? ምኑን? በቃ ህይወቴን፣ ነፃነቴን። እሱም ሆነ ዝናው ከዚህ በኋላ አያስፈልጉኝም። ምን? አዎ ከዚህ በኋላ እዚህ ቤት መቆየት አልችልም። አልገባኝም። ቴዲ ከዚህ ቤት ለመውጣት እያሰብኩ ነው። ወዴት ነው የምትሄደው? አላውቅም፣ ግን በቃ እዚህ ቤት እንዲያታርግ እንዲያርግ ምናምን የሚሉ ነገር በጣም ሰልችቶኛል። ታውቃለህ? እሺ ቆይ ተረጋጋ። እና ታዲያ ለምንድን ነው አሁን የሚያጣብቀው? እባክህን ሰለሞን፣ ምናልባት በምትገዛው ርካሽ ሳሙና ምክንያት ሊሆን ይችላል። እሺ ሳህኖቹንስ ለምን አላጸዳሻቸው? ሳህኖቹን ሁለቴን ያጠብኳቸው፣ ግን አሁንም አልጸዱም። ጥፍር ቀለሜን ያበላሽብኛል። ድጋሚ አላጸዳም፣ አላረገውም። የሚነገርሽን የምታረጊ ከሆነ አድርጊ። አይ ካልሽ ግን እቤት ሄደሽ መቀመጥ ትችላለሽ። ሁለታችሁ ይህን ብላችሁ ነው። ድምፃችሁ መርካቶ እየተሰማ። እሺ ሁላችሁም አንድ ጊዜ እዚህ ጋር ተሰብሰቡ፣ ላናገራችሁ እፈልጋለሁ። አሁን ስለምን ልትነግረን ነው? ከሁለት ምሽቶች በፊት ስለተፈጠረው ችግር መነጋገር አለብን። እና ታዲያ እኔ እኮ አልነበረ እንድታወራ አልጠየቁም። እስኪ ንገሩ፣ ሁላችሁም ስራችሁን እንዴት መስራት እንዳለባችሁ ታውቃላችሁ አይደለም? ታዲያ ለምንድን ነው ያልሰራችሁት? አንዳንዶቻችሁ ጭራሽ በድፍረት ከኔ ልትሰርቁ ሞከራችሁ። ገንዘቤ ሙሉ ለሙሉ እስካልተመለሰ ድረስ እያንዳንድሽ ደሞዝ አለኝ ብለሽ እንዳታስብ። ሁላችሁም እንዳሻችሁ መነጫነጭ ትችላላችሁ። እያንዳንዷ ሳንቲሜን ግን አስተፋቸዋል። ዳይ ወደ ስራ። አንተ ምስጋና። አቤት። ቆይ ደግሞ ከነሱ ጋር ምን ታደርጋለህ? አንተ ልጅ በማያገባ ነገር አትግባ እሺ? በማያገባ? አዎ። ቆይ ምን ያደረክ ነው? ታውቃለህ የምታደርገው ነገር እንዴ? ቆይ ምንድን ነው ችግር? እንድረዳ የተፈጠረውን ነገር እንዳለ ብትነግረኝ አይሻልም? እባክህ አንተ ልረዳኝ አይችልም። እንዴት? ዝናው እኮ ድጋሚ ስራውን ሊያሰራኝ እንዴ? ለምን አልገባኝም። ይኸውልህ እኔ እኮ መስራት አልፈልግም፣ መውጣት እፈልጋለሁ። ግን በቃ ጋይ ዝናው በነገሮች ተብትቦ ይዞኛል። ምን እንዳደረግኩ ምን እንደሰራው ደግሞ አንተ ታውቃለህ። ይኸውልህ ነገሮችን ለመሸፋፈን ብሎ ጀባን የገደለው ራሱ እሱ ነው። በቃ አፌን መዝጋት አለብኝ። አፌን ከዘጋው አንተንም ሆነ እነማዬን ሊጎዳቸው አይችልም። ቴዲ ዝናው እኮ ገዳይ ነው። ለምን እንደማናገር ገባህ አይደል?
ለምንድን ነው ብቻ ነው ለማንበብ እንዲመቸኝ። እስኪ አዋራኝ። ዛሬ ምን ተገኘ? ማለት እስከማቆይ ድረስ አንቺ እኔን ጓደኞች ፊት ማንቋሻሽ እንጂ ማናገር ፈልግሽ አታውቂ። እና ዛሬ ምን ተገኝቶ ነው? ሰው ወንድሙን ማውራት አይችልም? እሺ አሁን ቀልዱን እንተውና ምን መጥፎ ነገር እንዳደረግኩ ንገረኝ። የምር ግን አይታወቅሽም? ምኑ ነው የሚታወቀኝ? እማዬ ከዚህ ቦታ ስትሄድ ድልድዩ ናትን ሰዎች በሙሉ አቃጥላ ስታበቃ ጀርባዋንም ቤተሰቦቿ ላይ ዞረች። ምንም እንኳን እነሱን ከዚህ ቤት ለማስወጣት በቂ ሀብት ቢኖራትም ገራሚ ህይወቷን ግን ብቻዋን ለመኖር ነው የመረጠችው። እና ይሄ ከኔ ጋር ምን አገናኘው ነው? ወይስ አንቺም እንደሷ ነሽ እያልከኝ ነው? እህቴ አሁንም የሚልሽን እየሰማሽኝ አይደለም። ማንም ሰው ከጎንሽ እንዲሆን ከፈለግሽ መፍትሽ ነው። መጥፎ ሆነሽን መቀጠል ትችያለሽ፣ ግን እዚህ እስካለሽ ድረስ ሰው ያስፈልግሻል። አሁንም ወደዚህ ስንመለስ እጃቸውን ተዘርፈው የተቀበሉን ሰዎች እያስከፋናቸው ነው። በቀድሞ ህይወታችን የምናውቃቸው ሰዎች እንኳን ከእኛ ጋር ምንም አይነት ስራ መስራት አይፈልጉም። ስለዚህ እማዬ የተሻለ ነገር ለማግኘት ጀርባዋን መላጥ አለባት። እናም እንደዛም ሆኖ ከዚህ ህይወት ላንወጣ እንችላለን። ተረድቻለሁ። ሜላት ደግሞ እሷ ግን በጣም ደፋር ነች። እሷ ግን ለአንቺ በጣም ጥሩ ነች። አንቺም ለእሷ መልካም ለመሆን መሞከር አለብሽ። እኔ እዚህ ሰፈር መኖር አልፈልግም። ወደ ድሮ ህይወታችን መመለስ ህልም እንደሆነ መረዳት አለብሽ። ደስ አለች ራሱ ናፈቀችኝ። ስሟ ደስታ ነው፣ ደስ አለች አይደለም። ያው ነው። ወደ ገጠር ሄዶ ትንሽ መቆየት አለበት። አጎቶቹ ጥቂት ስርዓት ያስተምሩታል። እባክህን መላኩ፣ ሰው ማክበርና ስነ ስርዓት ምን እንደሆነ ሲያውቅ ብቻ ነው የሚመለሰው። ቆይ ለምንድን ነው ትምህርት ቤት ውስጥ ላሉ ልጆች ሁሉ እንደዛ አይነት የሚረዳና ጥሩ መምህር ሆነ ለልጅ ሲሆን አይኔ የሌለ? ምክንያቱም እሱ የኔ ልጅ ነው። መናገር የሚፈልገውን ነገር በግልጽ እንዲናገር ጊዜ ሰጥቼዋለሁ ብለህ ታምናለህ? ገና 17 ዓመቱ ነው። የመፈለግ መብት የለውም። እሱ እንድትሰማው ብቻ ነው የሚፈልገው። መላኩ፣ አንድ እድል ብቻ ስጠውና ማለት የሚፈልገውን ነገር እንስማው። ገሊላ፣ ቤታችን ንቆታል። ታዲያ እንዴት አድርጌ ነው ከዚህ ባለጌ ጋር ማወራው? ባለጌ? መላኩ፣ እንደ አባትህ እየሆንክ ነው። ልጅ ነው። እዚህ ቤት እስከኖረ ድረስ የቤቱን ሕግ ማክበር ግዴታ አለበት። ቆይ መላኩ፣ አባትህ አንድ ቀን አድምጠው ቢሆን ኖሮ እንዲህ አይነት ሰው ትሆን ነበረ? አትለወጥም ነበር? ሌላ ሰው ልትሆን አትችልም ነበር? እሺ፣ አናግረዋለሁ። ግን ይህን ዋልጌነቱን ካላቆመ ወደ አባቴ አቋም ነው የምመለሰው። ልጅ መምታት ምን ጥቅም አለው ብለን? ምን ጥሩ ነገር ይኖረዋል? አንቺ ነሽ እንደዚህ እያልሽ ልጁን ያበላሽሽው። ከኔ ጋር ከሚያሳልፈው ጊዜ ይልቅ ከአንተ ጋር የሚያሳልፈው ይበልጣል። ማታ ከአንቺ ጋር መሸ ብሎ ነው ሊመታኝ ሞከረው። ይቅርታ። አረ ምንም ይቅርታ አያስብልም እንዴ። ምሽቴን እኮ ያሳለፍኩት ከሰፈራችን ምርጧ ችጋ ነው። መቼም ስለ እኔ ነው የምታወራው። መጠርጠሩስ? ደግሞ ስለ ትናንትናው መታ በጣም አመሰግናለሁ። ለሱም ብቻ ደግሞ አይደለም ለሁሉም ነገር። ምን ነው? ያው ትናንት ማታ እንደነገርኩሽ ነው። በጋይዝና ቁጥጥር ውስጥ ሆኜ ጫናውን መቋቋም አልቻልኩም። ስለዚህ መሄድ አለብኝ። ምንድን ነው? ጋይዝና ቴዲ ነኝ።
ምስጋና እንደኔ አይነት ልጅ አይደለም። ነገሮችን ለመቻል አልተፈጠረም። እዚህ እርስዎ የሚያሰሩት ስራ ደግሞ የመላኩ ቤተሰብ እየፈረሰ ነው። ምንም ማሰራው ነው ይመስላል። ያንተን ስራ ነው እኮ። ምን? ምስጋናው በጣም ተለውጧል። ሙሉ ጊዜውን ከደሊና ጋር ነው የሚያሳልፈው። ለእናትና ለአባቱ ክብር አጥቷል። ትሰማኛለህ? እሱ እኔን አይመለከትም። ምስጋናውን እንድትለቀው ልጠይቅን የመጣሁት። እሱ ከዚህ ሰፈር ለቆ መሄድ ነው የሚፈልገው፣ ግን ትምህርቱን መጨረስ አለበት። ትሰማኛለህ? እሱ ከኔ ጋር አይ የምጠፋበትን መኪና ለመስረቅ እያሰብኩ። ብቻህን? ቀላል እንደሆነ አንቺ አንድ ያስተማርሽ። አንተ ልጅ አመረርክ እንዴ? ምን ማለት ነው? እሺ ሽጉጥ ያስፈልግሃል? ይዤልህ ልመጣ እችላለሁ። አይ ዝናው የተከታተለሽ ሊሆን ይችላል። እኔ እኮ ፕላስቲኩ ሽጉጥ አለኝ። የምር ስለሚመስል እሱ መጠቀም እንችላለን። ምን እንደምልህ አላውቅም። ደህና ከሆንኩ እደውልልሻለሁ። እሺ ሄሎ፣ አሁኑኑ መምጣት አለ። አልችልም፣ ገና ከትምህርት ቤት እየወጣሁ ነው። እግረ መንገድን በዚህ ለባ። ለምን? ከዚህ በኋላ መምጣት አልችልም። መቼም አይሆኝም። እሺ በቃ ይኸውልህ፣ ይህን በስልክ መናገር የለብንም። በጣም እያናደድከኝ ነው። ሁላችንን እያቋረጥኩት። ከዚህ በኋላ ለእኔ ከመስራት ነፃ ስለወጣ የትም ሄደ አይኖርብህም። አውቀ ነው እንደዚህ የምትለኝ? እዚሁ እንዲቀር ነው አትሄድ ያልከኝ? ልትገለኝ ስለምፈልግ? እንደ ልጅ ደደብ ነህ እንዴ? አይደለሁ። ነገር ግን ለአንተ ስጋት እንደሆንኩብህ አውቃለሁ። አፍን ዝጋ እባክህ። እድሜ ለደሊናና ለጓደኛ ቴዲ። ቴዲ? ይኸውልሽ ይሄኛውን ስትነኪ ሌላውን ራሱ ይሰራልሽ። ሁሉም አስተናጋጆች ታብሌት ያስፈልጋቸዋል። ምን ታብሌት? ስክሪናቸውን በመጠቀም ቀጥታ ወደ ኩሽና ማዘዝ ይችላሉ። ወደ ኩሽና? ከዚህ ኩሽና እኮ 10 እርምጃ ይሞላል። አሰራራችንን ካልቀየርን መቀጠል አንችልም። ካልቀየርን? እስከ ዛሬ እዚህ ቤት የመጡት ደንበኞች አይደሉ ማለት ነው? ይህን ቦታ ለመለወጥ ብዙ ነገር መደረግ አለበት። ጥሩ ቢዝነስ ይሁን እንጂ። አየሽ፣ ጥሩ ቢዝነስ እና ጥሩ ገንዘብ። ይኸውልሽ ይሄ ቦሌ አይደለም። ይሄን ገንዘብ ወስደሽ የፈለግሽውን ነገር ማድረግ አትችይም። ልጅህ አይደለሁም? እሺ እኔም አንተም ለዚህ ቤት ሰራተኞች ነን። እንዲሁም ዝም ብለህ ስራህን ስራ። አባዬ ምን መስተካከል እንዳለበት ይታየዋል። ሀሳቤን ለሱ እነግረዋለሁ።
በዚህ አድራሻ ለመኪና የምትፈልገው መለዋወጫ ፒክ ማድረግ ትችላለህ። ስላገኘልኝ አመሰግናለሁ። ሁለታችን አስታውስ እንጂ አውቃለሁ ከአንተ ጋር ምንም ነገር ታቶ አያውቅም። የዛ መኪና ስፔሮ ከየትም ቦታ አይገኝም ብዬ አስቤ ስለነበረ ነው። ደንበኞችን ለማስደሰት ጥረት አደርጋለሁ። አንተ እዚህ ነው እንዴ ያለው? ከዚህ ውጭ ልሄድ እችላለሁ። እኔ ደግሞ እኮ ጋዜጠኞች ደውልኝ የሆነ ችግር የደረሰብን ይመስለኝ። እሱ ጋር ሂጄ ነበረ። ቆይ ግን አንተ ልጅ ያማል እንዴ? ይኸውልህ ከዚህ በኋላ ለእሱ መስራት እንደማችል ነግሬዋለሁ። ምን ነግሬዋለሁ? እሱ ጋር መስራት እንደማችል ነግሬዋለሁ። ከዚህ በኋላ የትም ሄድ አይጠበቅብህ። ቆይ ግን አንተ ልጅ ሁላችንም ልታስገድለን ነው እንዴ? ለምን? ወይኔ በቃ አንተ እንደምታውቅ አያውቅም ነበር፣ አሁን አወቅ። እኔ እኮ ያልኩት ይኸውልህ፣ አንተ የተናገርከው ነገር ምንም አይጠቅመንም። እሺ ይኸውልህ፣ እሱ ስለሚሰራው ስራ አንተ እንደምታውቅ አያውቅም ነበር፣ አሁን ግን አወቀ። በቃ ይኸውልህ፣ እኔ ስለ ሉላ አባት ምንም ነገር አልኩ። አፍህን ዝጋ። ቆይ እኔ ምን አጠፋሁ? ወይኔ ለዛ ነው በቃ ሂድ ያለኝ እኔን ለማደን። በቃ ቆይ ምን እያልክ ነው? ወይኔ ቴዲ፣ እናንተ ሟች ነን። በቃ ሟች ነን፣ እናንተ ሟች ነን። እሺ በቃ ይገለናል፣ ይገለናል። ምስጋና ምስጋና፣ አንተ ምስጋና፣ ምስጋና፣ አንተ ገሊላ፣ ጋሽ መላኩ፣ ገሊላ፣ ኧረ ወደቀ። ምስጋና፣ ምን ነው የተፈጠረው? ምስጋና ልክ እኔ እንዳልኩሽ ሐሳብሽ የማይረባና ቀሽም ነው ብሎ ላከሽ አይደል? የሚነገርሽን ብለሽ የቦሌ ሐሳብሽ እዚህ አይሰራም። በመጨረሻ እናንተ ሁለታችሁ እንዴት አብራችሁ መኖር እንዳለባችሁ ያወቃችሁ ይመስላል። ይህን ቤት ማስተዳደር የምትችል መስሏታል። ለማይረቡ ሀሳቦቿ እዚህ ቦታ እንደሌለን አልገባትም። አዎ እኛ እዚህ የራሳችን መንገድ አለ።